ኦኬ ለስኳር ህመምም ያስይዛል የተባለለት ጉዳይ ነው። ሰላም ሉሌ ነኝ ከሉሌ ሚክስ። ዛሬ በሌላ መረጃ ተመልሻለሁ። ዛሬ የምናየው ማለት ነው የሌንግዚ ስትረስ ወይም ደግሞ የተጋነነ ጭንቀት ወይም ደግሞ የተራዘመ ጭንቀት ተብሎ የሚጠራው ጉዳይ ሰዎቹ ጋር የሚፈጥረው መዘዝ ምን ሊሆን ይችላል የሚለውን ጉዳይ ነው ልናየው የምንችለው ማለት ነው። ሶ what is the major impact, what is the major complication of lengthy stress on humans የሚለውን ጉዳይ ነው። ስለዚህ ሰዎቹ የስትረስን ኮንትሮል ካላደረጉ ወይም ደግሞ ስትረስን በቀላሉ ማኔጅ ማድረግ ካልተቻለ መጨረሻ ጋር ምን ሊፈጠር ይችላል የሚለውን ጉዳይ ነው ላይ የምንችለው ማለት ነው። ስለዚህ እንደው ከዛ በፊት ግን ስትረስ ስንል ሁለት አይነት ስትረስ ነው ያለው በዋነኝነት ኢዩ የምንለው ስትረስ አለ። ተጨማሪ ደግሞ ዲስትረስ ብለን የምናነሳው ጉዳይ አለ። ስለዚህ ኢዩ ስትረስ እየተባለ የሚጠራው ማለት ነው ጠቃሚ የሆነ ስትረስ ሰዎቹ ስራቸውን በቀላሉ እንዲያከናውኑ የሚያግዝ ስትረስ ሲሆን ወይም ደግሞ ተማሪዎቹ ትምህርታቸው ላይ ጠንከር እንዲሉ ወይም ደግሞ ፈተናን በቀላሉ እንዲያልፉ እንዲያነቡ የሚያደርግ ስትረስ ሲሆን ዲስትረስ የምንለው ጉዳይ ግን ሰዎቹ ስራቸውን እንዲሰሩ ሳይሆን እንዳይሰሩ የሚያበረታታ ኤግዛም እንዲሰሩ ሳይሆን ኤግዛም ላይ በቀላሉ ፓስ ማድረግ እንዳይችሉ የሚያግዝ አይነት ስትረስ ነው ዲስትረስ የምንለው። ስለዚህ እሱን ለማለት ነው እዚህ ጋር ሌንግዚ ታይፕስ ኦፍ ስትረስ እያልን የምንጠራው ማለት ነው። ስለዚህ ስትረስን በጊዜ ማከም ካልተቻለ የመጨረሻ ውጤቱ ወይንስ ደግሞ መጨረሻው ምን ሊሆን ይችላል፣ አደገኛ መዘዙ ምን ሊሆን ይችላል የሚለውን ጉዳይ ነው ልናይ የምንችለው ማለት ነው። ስለዚህ ቪዲዮ ላይክ ኤንድ ሼር በማድረግ ጀምሩ። የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ጀምሩ። ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር። ኦኬ ስለዚህ እንግዲህ የመጀመሪያው መዘዙ ተብሎ የሚነሳው የመጀመሪያው ባድ አውትካም ኦፍ ስትረስ እየተባለ የሚጠራው ጉዳይ ኢንሶምኒያ የሚባለው ጉዳይ ነው። ወይም ደግሞ ላክ ኦፍ አዴኩዌት ስሊፕ የምንለው ጉዳይ እንግዲህ ሌላኛው ባድ ኢምፓክት ማለት ነው። ሰዎቹ ለተራዘመ ጭንቀት ላይ ከቆዩ እንግዲህ ዲው ቱ ታይት መስል ከዚህ ባለፈ ኦቨር ቲንኪንግ ነገሮችን ከልክ ባለፈ የማሰብ እንዲህ አይነት ነገሮቹ ስላሉ ማለት ነው ሰዎቹ በቀላሉ በቂ እንቅልፍ እንዳይወስዳቸው ያመቻቻል። ስለዚህ እንደምናውቀው ደግሞ ስሊፕ ማለት ነው የማያክመው የሰውነት ክፍል የለም። በተለይ ሰዎቹን ማለት ነው ሪቻርጅ በማድረግ ትልቁን ሚና ይጫወታል እየተባለ ሴሎቹ ሪፔር እንዲያደርጉ ትልቁን ስራ የሚሰራ ሀቢት ነው ይህ ስሊፕ የምንለው ጉዳይ። ስለዚህ ሰዎቹ በቂ ስሊፕ አላደረጉም ማለት ከስትረሱ ባለፈ ሌላኛው ደብል በርደን ክሬት ያደርጋል የሚለውን ሀሳብ መያዝ ይጠበቅብናል ማለት ነው። አንደኛው መዘዝ ወይም ደግሞ መጥፎ አውትካም ኦፍ ሌንግዚ ኦር ሎንግ ታይፕ ኦፍ ስትረስ ኦር አንኮንትሮል ታይፕስ ኦፍ ስትረስ የምንለው ጉዳይ እንግዲህ ኢንሶምኒያ ኦር ኢናዲኩዌት ስሊፕ ነው። ሌላኛው ጉዳይ እንግዲህ ኢርሊ ኤጂንግ እየተባለ የሚጠራው ጉዳይ ማለት ነው። ሰዎቹ በወጣትነት እድሜያቸው ሰዎቹ በ30 በ40 የምንላቸው ታይም ላይ ኢርሊ ኤጂንግን ፕራክቲስ ያደርጋሉ ወይም ደግሞ ከእድሜያቸው ጋር ባላንስ ያደረገ የሰውነት ገጽታ ወይም ደግሞ የፊት ገጽታ ብለን የምናነሳቸው ጉዳዮች እንግዲህ በምክንያት ነው ሊመጣ የሚችለው። ስትረስ እንግዲህ በሰዎቹ የተራዘመ ስትረስ ላይ ሲሆኑ ክሬት የሚደረገው የስትረስ ሆርሞን ብለን የምናነሳው ጉዳይ አለ። የስትረስ ሆርሞንም ማነው? የኮርቲሶል የምንለው ጉዳይ ነው። ኮርቲሶል እንግዲህ የሰዎች ቆዳ ላይ በሚፈጥረው ጫና ምክንያት ተጨማሪ ስትረስ በሚኖርበት ሰዓት እንግዲህ ስሊፕን በከፍተኛ ደረጃ ይጎዳል ብለን ስላነሳን ማለት ነው። እንግዲህ እነዚህ ሁለት ጉዳዮቹ ደግሞ የሰዎቹን ቆዳ ክፍል በከፍተኛ ደረጃ ይጎዳሉ ነው። በሌላ አባባል ሴሎቹ ሪፔር እንዳያደርጉ የራሳቸውን ሚና ይጫወታሉ ነው። ሴሎች ሪፔር ካላደረጉ ሰዎቹ ከጊዜ በኋላ ማለት ነው የቆዳ ክፍላቸው እየተጎዳ የመሄድና የአለዕድሜ እርጅና ተብሎ የምናነሳውን ጉዳይ ፕራክቲስ ሊያደርጉ ይችላሉ። ከዚህ ባለፈ ኮላጅን በቀላሉ ፕሮዲውስ አይደረግም ነው። ኮላጅን እንደምናውቀው ማለት ነው ቆዳ በቀላሉ ስትሬች ኤብል እንዲሆን የሚያግዝ ሰብስታንስ ነው። ይሄ
ኮላጅን ብሬክ ዳውን ከተደረገ በቀላሉ ከተጎዳ ሰዎች ላይ ያለ ቆዳ ክፍል ማለት ነው ሪንክል ፕሮዲውስ ይደረጋል ነው። ሪንክል የምንለው ጉዳይ የቆዳ መሸብሸብ እየተባሉ የሚጠሩ ጉዳዮቹ። ስለዚህ ሰዎቹ ያለ እድሜያቸው የማርጀትን ባህሪ ሊላበሱ ይችላሉ ነው። ስለዚህ ይሄ የመጣው እንግዲህ ከምንም አይደለም አንኮንትሮልድ ስትረስ ምክንያት የመጣ ጉዳይ ነው ማለት ነው። ስለዚህ እንደዚህ አይነት ባድ ኢምፓክትም አለው ነው። ሌላኛው ጉዳይ እንግዲህ ለደም ግፊት ተጨማሪ ደግሞ ለሀርት አታክ ብለን ለምናነሳቸው ጉዳዮችም ሰዎቹ ኤክስፖዝ እንዲደረጉ የራሱን ሚና ይጫወታል ማለት ነው። እንግዲህ ስትረስ ብዙውን ጊዜ ማለት ነው ለደም ግፊት የማስያዝ እድሉ ከፍ ያለ ነው። ለምን? የደም ስሮቹ ኢንፍሌምት ስለሚደረጉ በኮርቲሶል ባልናቸው ጉዳዮቹ ምክንያት፣ ተጨማሪ ደግሞ የፋይት ፍላይት ሪስፖንስ ኦልሬዲ ሰዎቹ ዲቨሎፕ ያደርጋሉ። በሌላ አባባል የሲምፓተቲክ ነርቨስ ሲስተምን ቡስት ያደርጋል። ሲምፓተቲክ ነርቨስ ሲስተም ደግሞ እንደምናውቀው ማለት ነው የሰዎቹ ሀርት ሬት እንዲጨምር፣ የሰዎቹ የደም ግፊት ምንላቸው ጉዳዮች እንዲጨምር የራሱን ሚና ይጫወታል። ስለዚህ በአንድ በሌላ ምክንያት እንግዲህ የሰዎቹ የደም ስር የመቆጣት ብሎም ደግሞ የደም ግፊቱ እንዲጨምር የራሱን ሚና ይጫወታል። ስለዚህ የጨመረ የደም ስር ደግሞ እንደምናውቀው ማለት ነው ሀርት በቀላሉ ብለድን ከራሷ ወደ ሌሎች ኦርጋኖቹ ፐምፕ አውት ለማድረግ ትቸገራለች። ስለዚህ ፐምፕ አውት ለማድረግ የምትቸገርበት ዋነኛው ሪዝን በጣም የጠበበ የደም ስር በመያዟ ምክንያት። ስለዚህ ይሄ ደግሞ ከጊዜ በኋላ ልብ ላይ ከፍተኛ የሆነ ጫናን በመፍጠር ለካርዲያክ አታክ፣ ለሀርት ኢልነስ በሰፊ የማጋለጥ እድሉ ከፍ ያለ ነው ማለት ነው። ስለዚህ በጣም ቀላል ተብሎ የሚነሳው ጉዳይ በቀላሉ ወይም ደግሞ ችግር አይፈጥርም ብለን የምናነሳው ሎንግ ታይፕ ኦፍ ስትረስ ወይም ሌንግዚ ታይፕስ ኦፍ ስትረስ እንግዲህ እስከዚህ ድረስ የማድረስ እድሉ ከፍ ያለ ነው ማለት ነው። ዚያዘር ኢሹ እና ዘ ወርስ ፓርት እየተባለ የሚጠራው ደግሞ ብሬን አትሮፊ። ለምን ነው? ብሬን እንደምናውቀው ታርጌት ኦርጋን ወይም ደግሞ በጣም ማስተር ታይፕስ ኦፍ ኦርጋን እየተባለ ሰዎች ሰውነት ላይ የሚነሳ ኦርጋን ነው። ይሄ ኦርጋን እንግዲህ አትሮፋይድ የመሆን እድሉ ከፍ ያለ ነው ማለት ነው። መጠኑ ከጊዜ በኋላ እየቀነሰ የመሄድ እድሉ ሰዎቹ እንግዲህ የብሬናቸው መጠኑ እየቀነሰ ሄደ ማለት አጠቃላይ የብሬን ፈንክሽንም እየቀነሰ የመሄድ እድሉ ከፍ ያለ ነው ማለት ነው። ስለዚህ ከፍተኛ ዳሜጅ ያመጣል። ይሄ ደግሞ የሆነበት በጣም ሜጀር የሆነው ሪዝን ዲው ቱ ላክ ኦፍ ስሊፕ ማለት ነው። ሰከንዳሪ ቱ ሎንግ ታይፕስ ኦፍ ስትረስ እንግዲህ ያነሳ ነው ጉዳይ ነው። ስሊፕ ማለት ነው የማያክመው የሰውነት ክፍል የለም። ወይም ደግሞ ስሊፕ የምንለው ጉዳይ በጣም ትልቅ ሪቻርጀር ነው ተብሎ የሚነሳ ጉዳይ ነው። ሴሎቹ ሪቻርጅ እንዲያደርጉ፣ ቲሾዎቹ ሪፔር እንዲያደርጉ የሚያግዝ አይነት ትልቅ ሀቢት ነው። ስለዚህ ብሬን ላይ የሚፈጥረው ጫና ፑር ስሊፕ፣ ተከታታይነት ያለው ኢናዲኩዌት ታይፕስ ኦፍ ስሊፕ የምንለው ጉዳይ ብሬን ላይ ከፍተኛ የሆነ ጫናን በመፍጠር ማለት ነው ለብሬን አትሮፊ ትልቁን ሚና ይጫወታል። እንዲሁም አሁን በቅርብ በብዙ ጥናቶች እየተነሳው ያለው ጉዳይ ማለት ነው በቂ ስሊፕን ፕራክቲስ አለማድረግ ለብሬን አትሮፊ በከፍተኛ ደረጃ እያስያዘ ያለ ጉዳይ ነው። ስለዚህ ብሬን አትሮፊን እንግዲህ ስሊፕ ላይ በከፍተኛ ደረጃ በመስራት ይህን አትሮፋይድ ብሬን ብለን የምናነሳውን ጉዳይ ወይም ደግሞ የአእምሮ መሸብሸብ ተብሎ የሚነሳውን ጉዳይ ማስቆም፣ መከላከል የምንችልበት እድል አለ። ስለዚህ ስሊፕ በዚሁ አጋጣሚ በጣም ቀላል ስራ አይደለም እየሰራ ያለው ማለት ነው። ሌላኛው ጉዳይ እንግዲህ ጋስትራይትስ የምንለው ጉዳይ ነው። ወይም ደግሞ የጨጓራ መቆጣት፣ የጨጓራ ህመም ብለን የምናነሳው ብሎም ደግሞ የጨጓራ ህመሙ ለመድማት መጋለጥ ማለት ነው። ሰዎቹ እንግዲህ ስትረስ ፕሮዲውስ በሚያደርጉ ሰዓት አንኮንትሮልድ ታይፕስ ኦፍ ስትረስ ፕራክቲስ ሲያደርጉ የጋስትራይትስ ምንለውን ጉዳይ ፕሮዲውስ ይደረጋል። ለምን? አሲድ ከመጠን በላይ ፕሮዲውስ ይደረጋል። በቂ ተጨማሪም ሰዎቹ በቂ ስሊፕ አይኖራቸውም። ያ ደግሞ ለጨጓራ መቆጣት ምክንያት በመሆን ማለት ነው በቀላሉ የጋስትራይትስ ፕሮዲውስ ይደረጋል። ይሄ ጋስትራይትስ ፈርዘር ማለት ነው መድማትን በማምጣት ሰዎቹ በቀላሉ የመድማት ነገሮችን ወይም ደግሞ ቮሚቲንግ ኦፍ ብለዲ ታይፕስ ኦፍ ቮሚተስ ምንላቸውን ጉዳዮችን ፕራክቲስ ሊያደርጉ ይችላሉ። በሌላ አባባል ለጨጓራ ህመም፣ ቋሚ ለሆነ ለጨጓራ ህመምም የማጋለጥ እድሉ ከፍ ያለ ነው ማለት ነው። ስለዚህ ስትረስ ኢቭን ለጨጓራ ህመም ያጋልጣል። ኦኬ ሌላኛው ጉዳይ እና ስቲል ማለት ነው ትልቅ ትኩረት የሚሰጠው ጉዳይ ፍሪኩዌንት ለሆኑ አይነት ኢንፌክሽኖች ሰዎቹ
እንዲጋለጡ የማድረግ እድል አለው ነው። ፍሪኩዌንት ታይፕስ ኦፍ ኢንፌክሽን ማለት በጣም ቀላል የሚባሉ ኢንፌክሽኖች ለምሳሌ እንደ ጉንፋን አይነት፣ እንደ ፍሉ አይነት፣ እንደ ሽንት ቧንቧ ኢንፌክሽን የምንላቸው ጉዳዮች እንደሚታወቁት ማለት ነው። እነዚህ ማንኛውም ሰው ላይ ይከሰታሉ። ግን ከማንኛውም ሰው ላይ ተከስተው ማለት ነው በቀላሉ ምን ይደረጋሉ? ትሪት ይደረጋሉ። በት ፎር ኤ ፔሸንት ዊዝ ክሮኒክ ታይፕስ ኦፍ ስትረስ ፎር ኤ ፔሸንት ዊዝ ሌንግዚ ታይፕስ ኦፍ ስትረስ ግን ሪፒት የማድረግላቸው ከፍ ያለ ነው። በቀላሉ ወይንም በቀላሉ ትሪት አይደረጉም። አለዛ ደግሞ በየጊዜው የመደጋገም እድላቸው ከፍ ያለ ነው። ይሄ የሆነበት ምክንያት እንግዲህ ስትረስ ሰዎች ነጭ ደም ሕዋሳት ጋር በሚፈጥረው ጫና የነጭ ደም ሕዋሳትን በማዳከም ትልቅ ሚና በመጫወቱ ምክንያት ነው ማለት ነው። ስለዚህ ስትረስ ላይ መስራት ከተቻለ የሰዎችን የነጭ ደም ሕዋሳት አቅም በማዳከም የተለያዩ በሽታዎችን መከላከል ይቻላል ማለት ነው። ሌላኛው ጉዳይ ሊንክስ ታይፕስ ኦፍ ስትረስ ካውስ ሜንታል ታይፕስ ኦፍ ኢልነስ ማለት ነው። የአእምሮ የምንላቸው ነገሮችን ዲፕሬሽን የምንላቸውን ጨምሮ ማለት ነው የማጋለጥ እድል አለው ነው። እንግዲህ እንደምናውቀው ስትረስ ማለት ነው አፍተር ሰርተን ፔሪድ ኦፍ ታይም ወይም ደግሞ ስትረስ የምንለው ጉዳይ በቀላሉ ኮንትሮል እያደረግነው ካልሆነና አንኮንትሮሌብል ደረጃ ከደረሰ የመጨረሻው ብለን የምናነሳው አንደኛው ከብዙ ችግሮች ውስጥ ካነሳናቸው ችግሮች በተጨማሪ ለዲፕሬሽን ኤክስፖዝ ያደርጋል ነው። ይህ ዲፕሬሽን የምንላቸው ጉዳዮቹ ደግሞ ፒውር የሆነ ሜንታል ኢልነስ እንደማለት ነው። ስለዚህ ለዲፕሬሽን አት ሴም ታይም ለሌሎቹ ሜንታል ኢልነሶቹ ሰዎቹ ኤክስፖዝ ሊደረጉ ይችላሉ። ወይም ደግሞ በቀላሉ ሃፒነስ የምንለው ጉዳይ ስሎው በማድረጉ ምክንያት ሰዎቹ ቋሚ ለሆኑ ለሜንታል ታይፕስ ኦፍ ኢልነስ they might be exposed። ይሄ እንግዲህ አንደኛው ሲቹዌሽን ተብሎ የሚነሳው ጉዳይ እንግዲህ የዶፓሚን ቁጥር በመቀነስ ማለት ነው የሰዎቹን ፕሊዠር የመቀነስ ዓላማ በመኖሩ ምክንያት በፐርሰን ማይት ቢ ሃይሊ ኤክስፖዝ ዊዝ ዲፕሬሽን። ሌላኛው ጉዳይ ኮንትሮል ያልተደረገ ስትረስ ወይም ደግሞ በጣም የተራዘመ ታይፕስ ኦፍ ጭንቀት ተብሎ የሚነሳው ጉዳይ እንግዲህ ለክብደት መጨመር ተጨማሪ ደግሞ ለስኳር ህመም የማጋለጥ እድሉ ከፍ ያለ ነው ማለት ነው። እንግዲህ የተጋነነ ስትረስ ያልኳቸው የተራዘመ ታይፕስ ኦፍ ስትረስ ብለን የምናነሳው ጉዳይ አንደኛው ኦቨር ኢቲንግን ክሬት ያደርጋሉ። ሰዎቹ ኦቨር ድሪንክ እንዲያደርጉ የራሱ ሚና ይጫወታል። ኢቨን ለስሞኪንግም ኢቨን ቅርብ ሊሆኑ ይችላሉ። ለምንድነው? የኮምፐንሳተሪ ሜካኒዝም ሰዎቹ ራሳቸውን ኮምፐንሴት ለማድረግ ኦቨር ኢት በማድረግ ኦቨር ድሪንክ በማድረግ የአክሽኖችን ፐርፎርም ያደርጋሉ። ለስሞኪንግም ኤክስፖዝ በመደረግ እነዚህ ደግሞ ማለት ነው ሌላ አይነት በርደን ሰዎች ጋር የሚፈጥሯቸው ሌላኛው አይነት ከስትረስ ጋር ኮምፓረብል የሆኑ በጣም ወረስት የሆኑ ዳሜጆች ማለት ናቸው። ስለዚህ እንደዚህ አይነት ሀቢትን ሰዎቹ ፕራክቲስ ስለሚያደርጉ ምናልባት ሰዎቹ አለርት ካልሆኑ በስተቀርና በቀላሉ እነዚህ ጉዳዮችን ካልነቁባቸውና አክሽን መውሰድ ካልቻሉ ሰዎች ጋር የሚፈጥሯቸው ችግሮች ከፍ ያሉ ናቸው። ስለዚህ ለክብደት መጨመር ለስኳር ህመም እንግዲሁ እንዳልነሳ ነው ማለት ነው። በጣም ረሃብን በመጨመር ሰዎቹ በቀላሉ ምግብ ኮንሱም እንዲያደርጉ በማመቻቸት ያ ብቻ አይደለም፣ ረሃብን መጨመር ብቻ አይደለም፣ ረሃብ ሰዎቹን በመጨመር በቂ ምግብ እንዲመገቡ፣ ከፍተኛ ምግብ እንዲመገቡ፣ ክብደት እንዲጨምር፣ ስኳር ህመም እንዲጨምር ያደርጋል። ያም ሆኖ ደግሞ ስቲል ማለት ነው በጣም ጣፋጭ ምግቦችን እንዲመርጡም የማመቻቸት ባህሪ አለው ማለት ነው። በተለይ ሎንግ ታይፕስ ኦፍ ስትረስ ብለን የምናነው ይህ በጣም መርዛማ ተብሎ የሚነሳ ጉዳይ ነው። ሌላኛው ባድ ኢምፓክት እየተባለ የሚነሳው ሱገሪ ዳይትስ ደግሞ የራሳቸው ችግር ስላላቸው ማለት ነው። ከዚህ ባለፈ ሎንግ ታይፕስ ኦፍ ስትረስ እንግዲህ የኢንሱሊን ሬዚስተንስን ተጨማሪ ይቀንሳል ማለት ነው። ያወርዳል ማለት ሴሎቹ እንግዲህ ኢንሱሊን እንደምናውቀው ሰዎች ደም ውስጥ ላይ ያለን የግሉኮስ መጠንን በማውረድ የሚታወቅ ሆርሞን ነው። ይህ ሆርሞን እንግዲህ ሴሎቹ ምላሽ ላይሰጡት ይችላሉ፣ ሪዚስት ሊያደርጉት ይችላሉ ነው። ሴሎቹ ምላሽ ካልሰጡት ደግሞ ሰዎች ሰውነት ላይ ያለ የግሉኮስ መጠን ላይጨምር ይችላል ወይም በሌላ አባባል ይጨምራል ነው። ስለዚህ ሰዎች ለስኳር ህመም፣ ለክብደት መጨመር በቀላሉ ተጎጂ እንዲሆኑ የራሱን ሚና ይጫወታል ማለት ነው። እንግዲህ እነዚህ ጉዳዮቹ በስትረስ ምክንያት የመጡ የመጨረሻ ኢንድ ፕሮዳክትስ ናቸው። ኢንድ አውትካምስ ኦፍ ስትረስ ምንላቸው ጉዳዮች በተለይ ሎንግ ታይፕስ ኦፍ ስትረስ ምንላቸው። በሌላ አባባል እንግዲህ ሰዎቹ የተጋነነ ስትረስ ውስጥ ሲገቡ ወይም ደግሞ የአንኮንትሮል ታይፕስ ኦፍ ስትረስ ምንላቸው ጉዳዮቹ አታክ የሚያደርጉት ወይም ደግሞ
የማያመጡት በተለይ ቋሚ በሽታዎች የሉም ነው። በቃ አታክ የማያደርጋቸው ወይም ፕሮዲውስ የማይደረጉ ህመሞች የሉም ተብሎ ነው የሚነሳው። በተለይ በክሮኒክ ነን ኮሚኒኬብል ዲዝ የምንላቸው ጋር በጣም ከፍተኛ ኢምፓክት አለው። ከነን ኮሚኒኬብል ዲዞቹ ባለፈ ኢቭን ለኮሚኒኬብል ዲዝ ላልናቸውም ማለት ነው የሰዎች ነጭ ደም ሕዋሳትን በመቀነስ ማለት ነው ሰዎቹ በከፍተኛ ደረጃ ፎር መልቲፕል እና ኒውመረስ ለሆኑ በሽታዎች የማጋለጥ እድሉ ከፍ ያለ በመሆኑ ማለት ነው ሰዎቹ ይህን ባድ ሀቢትን በቀላሉ ማስቆም ወይም ደግሞ ብዙ ርቀት ወይም ደግሞ ቶታሊ እንዳይከሰት ማድረግ እንኳን ባይችሉ ማለት ነው ብዙ ርቀት እንዳይሄድ በፍጥነት አክሽን መውሰድ በፍጥነት ሊነቁበትና ከስትረስ ለመውጣት ከሎንግ ታይፕስ ኦፍ ስትረስ ከምንላቸው ጉዳዮቹ መውጣት ይጠበቅባቸዋል በጊዜ የሚለውን ሀሳብ መያዝ አለብን። አይ ቲንክ ቪዲዮ ይጠቅማቸዋል ብዬ አስባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ እና በአዲስ መረጃ መለሳለሁ። እስከዛ ድረስ ሰላም ሁኑ። ባባይ